በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 117ኛ ተአምር ሶስተኛ ክፍል ስለ አቃርዮስ ንጉሥ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ዳግመኛም ስለ አቃርዮስ እንነግራችኋለን። የሮሃ ንጉሥ አቃርዮስ በድጋሚ እንዲህ አለ። አቤቱ አምላክ ሆይ ከአንተ የአምላክነት እምነት አልፎ በሄዱ ጊዜ በላይም የጣዖት ምስል ማምለክን መረጡ። እንግዲህ በማይመረመር ጥበብ በሥጋ አድረህ ብትናገራቸው እንዴት ያምኑብሃል? የኤርትራን ባሕር እንዲሻገሩ እንዳሰለጠንካቸው ሁሉ ጥንት በሌለው አምልኮት ያለመለወጥ በተለየ አካል ዛሬ ተገልጸሃልና ባሕሩንም ተሻግረው በአንተ ላይ አንጎራጎሩ። እንግዲህ ዛሬማ ከሳምራዊቷ ሴት ውሃ ስትለምን እያዩህ እንዴት ያምኑብሃል? አንተ ግን ሰውን ወዳጅ ነህና ትንቢትን መንግስትንና ክህነትንም አዘጋጀህላቸው። ማዕርና ወተት የምታፈሰውን የተባረከችውን ምድር አወረስካቸው። ከእጽዋቶቿም ሁሉ የሚበላ ፍሬ የሚያፈሩ አሉ፣ እንደ መልካም ሽቱም የሚሸቱ አሉ። ለመድኃኒትነትና ለሌላውም የጥበብ ሥራ ሁሉ የሚጠቅሙ አሉ። በሀገራቸው ውስጥ በተራሮቻቸውና በኮረብቶቻቸውም ውስጥ የማይረባ እንጨት አይገኝም። ለነሐስና ለብረት ለእርሳስም ሁሉ ንጥረ ነገር ያከማቹታል። እሷ ኢየሩሳሌም የምድር እንብርት የዓለምም ሁሉ ዘውድ ናትና ከላይም ሰማያዊት ኢየሩሳሌም ትረብባታለች። ስለዚህ በረከት ሁሉ በእርሷ ላይ እንደ ጠል ይወርዳል፣ ይርከፈከፋል። እሷ የሁላችን ንጉሥ አገር ናትና አቤቱ ይህን ሀብት ብትሰጣቸው በምስጋና ፋንታ ሊገድሉህ ይፈልጋሉ። አቤቱ የሕይወት ሁሉ ራስ ሆይ ስለ ምስጋናና ቡራኬ ፈንታ የወዳጆች የአብርሃም የይስሐቅና የያዕቆብ ልጆች ዘለፋና ስድብ ሐሜትና ማንጎራጎርን አዘጋጁልን። ስራውን ሁሉ የሚሰራው በሰይጣን አለቃ ነው ብለው ደፍረው ተናግረዋልና አቤቱ አሁንም ይህ ነው ተብሎ ከማይታሰብ የሩቅ ምጡቅ ከሆነ ህልውና የመጣህ ጌታ ሆይ ለአንተ ለቸር አባትህና ማህያዊ ለሚሆን ለመንፈስ ቅዱስም ክብር ምስጋና ይሁንና ለአንተ ቅርብ ለሆንኩት ወደ እኔ ወደ አገልጋይህ ለመምጣት ፈቃድህ ይሁንልኝ። እንግዲህ የሮሃ ንጉሥ አቃርዮስ ልቡ በጌታ ፍቅር ከመቃጠሉ የተነሳ ይህንና የመሰለውንም ሁሉ ጽፎ መልእክተኞቹን ወደ ጌታ ኢየሱስ ክርስቶስ ላከ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።